ልክ እነሱ እንዳለቁ ግን አጋሪዎች ምንድነው የሚደረጉት? በተገኙበት እንዲገደሉ ነው የወጣው ህግ ሱራ 9:5 አንዴ ቃል ክፈተው። ከዛ በኋላ ግን ሱራ 9:28ን አንብበው ከሆነ መስጊድ አራማን ነው ምንድን ነው የምትሉት? የመካው መስጊድ ማለት ነው። ወደዛ አይቅረቡ፣ መስጊድ አራማን አይቅረቡ። አጋሪዎች እርኩስ ብቻ ናቸው የሚለው የወጣበት ምክንያት በዛ አካባቢ ያሉት ቁራሾች ወይንም ደግሞ ጣዖት አምላኪያን ካለቁ በኋላ ነው ይሄ ክፍል የወረደው። ከዛ ጂዚያ የመጣው ራሱ እነኛዎቹ ስላለቁ ኮምፖሴት ያንን ማካካሻ ክርስቲያኖች እና አይሁዶች ላይ ጂዚያ ኢምፖዝ ሆነ። በማስረጃ ያሳየካል። 9:5 አንዴ ክፈተው። ከመጀመሪያ አታስጀምርልን፣ ቀጥል። አንብቦ ወደኋላ መልሰው መልስለት። አብዲ ሚውታርክ ከአጋሪዎቹ እነዚያ ቃል ኪዳን የተገባላቸውና ከዚያ ምንም ያልጎደለባቸው በእናንተ ላይ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። ቃል ኪዳን የተጋቡላቸው ማለት አላህ ጥንቆችን ይወዳልና። ይሄ ማለት ምን ማለት ነው? ፈስረው እስኪ መልሰው እንዳብራራልህ ከፈለክ። ይሄ ከመጀመሪያ ጀምሮ እያነበብክ ካልመጣህ ግን የቁርአን አንቀጽ ቅድም እንዳልኩ በመጀመሪያ ቃል ኪዳን ተግባብተው ነበረ። መሐመድ በመጀመሪያ ላይ እንትን ላይ ፍሬንች ተደርጓል እንትን ነበረ ስምምነት አለ። ከዛ በኋላ ያ ስምምነቱ 4 ወራቶች ላይ ጦር ማይዋጉባቸው ማለት ነው። ከዛ በኋላ ግን እነኚህ ቃል ኪዳኑ ልክ ይሄ ቁጥር ላይ ያለው ከአጋሪዎቹ ጋር ቃል ኪዳን ተግባብተሃል። አብዲ በእናትህ የሚታርግ ስለዚህ በዚህ ቃል ኪዳን ውስጥ እነሱ ካልነኳችሁ አትንኳቸው። ቃል ኪዳን ስለተግባባችሁ እያልኩ ያለው ገብተዋል። ከአጋሪዎች እነዚያ ቃል ኪዳን የተገባችኋቸውና ከዚያም ምንም ያላጎደሉባችሁ በእናንተ ላይም አንድንም ያልረዱባችሁ ሲቀሩ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። አላቅ ውረዱ ደስ ኦኬ። እስከ መቼ ድረስ? እስከ ጊዜያቸው ድረስ። የትኛው ጊዜ? ቃል ኪዳን የተግባቡበት ድረስ ማለት ነው። 4 ወር ከሆነ እስከ 4 ድረስ፣ እስካልነኳችሁ ድረስ እንዳልነኳቸው። እስከ መቼ ድረስ? እስከ 4 ወሩ ድረስ። ስቲል አሁንም በጦር እንትኖች ውስጥ ለምሳሌ ኢራቅና አሜሪካ ሲዋጉ፣ ኢራንና እስራኤል ሲዋጉ መጣስ ህግ ቢኖርም አልፎ አልፎ ግን በአደራዳሪ ምናምን 2 ሀገራት ሲዋጉ እስከዚህ ድረስ የጦር ስምምነት አደረጉ ምናምን ሲባል ሰምተሃል? እስከ ስምምነቱ ድረስ እንዳልነኳቸው ነው ይሄ ክፍል የሚለው። ስምምነቱ ድረስ እነሱ ካልነኳቸው እንዳልነኳቸው፣ ካልነኳችሁ፣ ከነኳችሁ ግን ተፈቅዶላችኋል ነው። እዛኛው ጋር ቁጥር 5 ስንሄድ ግን ምንድነው እሱ ያልቃል። ልክ ቀኑ ካለቀ ግን ምን አድርጓቸው ይላል። ከዛ ቁጥር 5 ሄድ የተከበሩ ወሮች ባለቁ ጊዜ አሁን ስምምነት ያደረጉበት ቀን እዚህ ወር ድረስ 4 ወር ድረስ አትንካን አነካህም ተባብለው ተስማምተዋል። ልክ እነኚህ ቀኖች እንዳለቁ ግን ምን አድርጓቸው ነው የሚለው? ባገኛችሁባቸው ስፍራ ገደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱም መጠባበቅ በየመንገዱ ተቀመጡ። ስለዚህ ቃል ኪዳን ተጣሱ አይደለም። አጋሪዎቹ ምን ካለቀ? ወሮቹ ካለቁ ወሮቹ የተከበሩ ወሮቹ ምን ባሉ ሰዓት? ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ማርኳቸው፣ ለእነሱም መጠባበቅን ተቀመጡ። ቅድምን ብያለሁ። አጋሪዎች 2 አማራጭ ነው ያላቸው። አንደኛ ወይም መገደል ወይንም ተማርኮ ምን መሆን ብያለሁ። ከመገደል ከተረፉ ተማርኮ የሙስሊሞች ንብረት
እና ወደ እስልምና መግባት ብያለሁ። ያዟቸው፣ ማርኳቸው። ቢጸጸቱም ሶላትን በደንቡ ቢሰግዱ አጋሪ ናቸው እነኚህ ሊሰግዱ አይችሉም። ግን ምን ቢሉ ወደ እስልምና ቢመጡ ማለት ነው ሶላት ቢሰግዱ ግዴታ መጽዋት ቢሰጡ መንገዳቸውን ልቀቁላቸው፣ አላህ መሐሪ አዛኝ ነውና። አሁን ከአጋሪነት ወጡ ማለት ነው። ምን ሆኑ? ሙስሊም ሆኑ ማለት ነው። አንድ ሰው ሶላት ከሰገደ ሶላት ሲሰግድ አላህ አምላክ ነው መሐመድ ነብይ ነው ብሎ ነው አይደለ? ኦኬ። ዘካ የሚሰጠው ደግሞ ሙስሊም ሲሆን ነው አይደለ? ስለዚህ ይህንን ካደረጉ ምን በሏቸው? መንገዱን ልቀቁላቸው። ስለዚህ ይህንን እስካደረጉ ድረስ ፌርሊ ይኖራሉ። ምኖች? አጋሮች። ከአጋሮች ላይ ገንዘብ መቀበል ይቻላል የሚል እኔ አንድም ጥቅስ አላውቅም። ከአጋሮች ላይ በገንዘብ ወይም ደግሞ ጂዚያ አጋሮችን አስከፍሎ ማኖር ይቻላል የሚል ሜይ ቢ የምታውቀው ጥቅስ ካለ ቮለንተርሊ የምታውቀው ካለ ጠቁመኝ። አይደለም ከቁርአን አይደለም ከሀዲስም አይደለም ከተፍሲሮች እንኳን ካለ አጋሪዎች ገንዘብ ከፍለው እንደ ክርስቲያንና አይሁዶች መኖር ይችላሉ በሙስሊም ሀገር ላይ የሚል ካለ አለ። መዲና ላይ ነበሩ ክርስቲያኖች ገብረው ነበር የሚኖሩት። ኖ ክርስቲያኖችን አልጠየኩም። ክርስቲያኖችን አለም ክርስቲያንና አይሁዶችማ የመጽሐፉ ሰዎች ናቸው። ሱራ 9 እዚሁ ላይ አጋሮቹ ካለቁ በኋላ ሱራ 9:28 ካለቀ በኋላ ለምን ኢምፖዝ ሆነ ክርስቲያኖቹ ላይ ግብር? ከነኚህ የሚያገኙት ንግድ ነበረ። የሙሐመድ ተከታዮች ከአጋሪዎቹ ስለሚገበያዩ ነጋዴም ስለነበሩ ጣዖት አምላኪዎቹ ገቢ ቆመ። ልክ ሲቆም ሱራ 9:8 ላይ አይቅረቡ ከተብሎ አጋሪዎቹ ከዛ እንዲጠፉ ከተደረገ በኋላ ጣዖት አምላኪዎቹ ገንዘብ ጠፋ። ከዛ ወዲያ ኢሚዲየትሊ ሱራ 9:29 መጣ። ምን? የመጽሐፉ ሰዎች አይሁድና ክርስቲያኖች ግብር እንዲገብሩ፣ ጂዚያ ማለት ነው፣ ግብር ሳይሆን ጂዚያ። እነሱ ደግሞ በዛ አካባቢ ስለሌሉ ያለው አማራጭ ምንድን ነው? በሩቅ ያሉ ሀገራትን እንደ ቱርክ፣ ኢራቅ፣ ኢራን እንደዚህ አካባቢ ያሉትን ወደ ሮም፣ ሲሪያ ያሉትን ወረራ ተጀመረ ማለት ነው። ምክንያቱም መሐመድ ወረራ የጀመረው ከዛ በኋላ ነው የመጡት። ወደዚህ ሀገራቶች ላይ ደብዳቤ እየተጻፈ ሁለት አማራጭ ይሰጣቸዋል። ትሰልማለህ ወይንስ ጂሃድን ምምጣ የሚል ማለት ነው። ያ ጂሃድ ተመጣባቸው ምን ያደርጋቸዋል? ክርስቲያኖችን ከወረራቸው እንደነኛውን እንደ አጋሪዎቹ ማርከዋቸው እንትን አያደርጓቸውም። ሰላት እንዲሰግድ ምናምን አይደለም የሚደረጉት። የሚደረጉ ይገብራል ለሙስሊሙ። በሃይማኖት ማስገደድ የለም። ኦኬ፣ እሱ አብሮጌትድ ሆኗል። አንደኛ። ሁለተኛ ደግሞ በሃይማኖት ማስገደድ የለም ካልክ ከእነኚህ ጋርም ትጋጫለህ። ሁለተኛ አሁን ካቀረብኩልህ ጋርም ትጋጫለህ። እንዴት? ባገኘህበት አጋሪ እንግደል እያለ ማስገደድ የለም ስትል አብሮ ይሄድላል። አጋሪ የሚለው እኮ የጦር ስምምነት ነው። የጦር ስምምነት ተስማሙላቸው እሱ ነው አይልም። አፈረሱ የሚል እዚህ ጋር ሳየኝ እኔ ለዘላለም ንጽጽር አቆማለሁ። አይደለም አፈረሱ ከዚህ ክፍል አይደለም ይህንን ክፍል በሐዲስ አንተ አፈርሰው ነው የሚል ካመጣ ማለት ነው። አሁን ቻሌንጅ ውስጥ ልገባ ነው ሳልፈልግ። አንተ ካመጣ ንጽጽር አቆማለሁ። ወደፊት መልስልኝ፣ ወደኋላ መልስለት። ከኋላም ከፊትም አይረዳም። ወሩ ካለቀ ነው የተስማሙበት ወር አለቀ። በቃ ይሄ ክፍል ያው አብዛኞቹን የቁርአን ክፍሎች አብሩጌት የሚያደርጋቸው ነው። የክፍል የሰላም ጦርነት የሰላም ቨርስ የሚባሉትን አብሩጌት ያደርጋል። አብሩጌት ያደርጋቸው አንዴ የሰላም አያ የሚባሉትን አብሩጌት ያደርጋቸዋል። ሱራ 9:29 ደግሞ ከዛ በኋላ ዘወል ይጠቀልላቸውና አብሩጌት ያደርጋቸዋል። የተከበሩ ወሮች ካለቀ የሚለው ማለት ነው። ቃል ኪዳናቸው ምን ማለት ነው? የተከበሩ ወራቶች ናቸው። ለምሳሌ እንደ ረመዳን ያሉ ወራቶች። ኦኬ፣ ረመዳን ለአጋሪዎች ምን አገባቸው? አይጾሙት? መዋጋት ከፈለጉ አይወጓቸውም? እንደ ያኔ እንደው እነኛዎቹ ነገረኛ ከሆኑ ቢጋደሏቸውም አትጋደሏቸው ነው። በነዛ ወራቶች ውስጥ የተከበሩ ወራቶች ስለሆኑ
አይልም አይልም። ከኋላ ያለውን ክፍል አንብበው፣ ከኋላ ያለውን አንብበው። መልስ ወደኋላ ከመጀመሪያ ጀምሮ አንብልኝ። መለስ አድርግለት፣ እሱን አንብበው። ስንት ላይ ያለው ኖ አዎ የተከበሩ ወራቶች ማለት መለሰ ወደኋላ አግኝቼዋለሁ። ወሩማ ጋር አጣላንም እኮ አሁን አንተ ያልከውን ግን ኢንተርፕሪቴሽን አይሰጥህም። ሙፈሲሮችን እስቲ አምጣ ጥቀስና ይህንኛው ላይ ያነበብከው ካለ እንደዛ ብሎናል በለል። አንተ እንዳልከው የሚረዳ ከሆነ ነገር ፈልገውት ነው እንዲህ ብለው ነው የሚል ካለ ሙፈሲሮች ራሱ ያው ከአጋሪዎቹ እነዚያ ቃል ኪዳን የተጋባቸውና ከነዚያ ምንም ያለጎደለባችሁ በእናንተ ላይም አንድም ያረደባችሁ ሲቀሩ እነዚያ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው፣ ቃል ኪዳናቸውን ፈጽሙላቸው። በእናንተ ላይም አንድንም ያረደባችሁ እስከ መቼ ድረስ ነው ለእነኝህ የምሞላላቸው? ምንም ያልነኳችሁን ምንም ያላደረጋችኋቸውን እስከ ጊዜ መጨረሻ ድረስ ሙሉላቸው አለ። የረዱትንስ ድረስ ቃል ኪዳንን ያፈረሱትንስ አሁን መልስልኝ። ቃል ኪዳን ቢላል ቃል ኪዳን የጠበቁትን እናንተ ምንም ያልነኳችሁን ቀኑ እስከ ቀኑ መጨረሻ ድረስ አትንኳቸው አለ። እናንተን የነኩትንስ ለሌላ ስለ ጠላት የረዱትንስ ምን አድርጉ ማለት ነው? በዚህ ኢንተርፕሪቴሽን ይሄ የጦር ስምምነት ነው። ባይዘዋል ችግር የለውም ይሁን እኮ ያ የጦር ስምምነት ላይ አጋሪዎችን ነው። እነኚህ አጋሪዎች ምንም ካልነኳችሁ ምንም ካላደረጓችሁ እስከ 2 ወር ከሆነ እስከ 2 ወሩ ድረስ ቃል ስተተግባባችሁ ድረስ በዚህ በቃል ውስጥ ያልነኳችሁን እስከዛ ድረስ አትንቋቸው ነው ሙሉላቸው ማለት። በዚህ በ2 ወር ውስጥ ግን ከነኩህስ የነኩህን ምን ቃል ኪዳኑን ካፈረሱ ቃል ኪዳኑን ካፈረሱማ ተጋደሏቸው ነው። ተጋደሏቸው ቃል ኪዳኑን ካፈረሱ ተጋደሏቸው ነው። እነኚህ ቃል ኪዳን የጠበቁትንስ እስከ ወራቸው ድረስ ከሞላችሁ በኋላ ከወሩ በኋላ ምንድን ነው የምታደርጓቸው? ይህ ስምምነት ነው እንግዲህ ከስምምነቱ ምንድን ነው የሚደረጉት? አጋሪዎች ከስምምነቱ በኋላ ምንድን ነው የሚደረጉት? ሙስሊም አሁን ለምሳሌ የዛን ጊዜ አልተቆጣጠረም ነበር መካን ማለት ነው። ቢላል እኔ ጥሩ ስድብ ስላላየውብህ ነው በትትና እያወራሁ ያለሁት ቀስ ብዬ። እስልምና መካን ተመልሶ ከተቆጣጠረ በኋላ ጣዖታውያን አንድም እንዳልቀሩ ነው የሚታመነው፣ እንደጠፉ ነው የሚታመነው። ከዚህ አያ በኋላ ጣዖታውያን ከዛ ጠፍተዋል። ምን ማስረጃ አለክ? ያው የክፍል እኮ እየነገርኩህ እኮ ነው። ባገኛችሁባቸው ቦታ ግደሏቸው ከተባለ በኋላ እንዴት ነው ሊገኙ የሚችሉት? ጣዖታውያን አልጠፉማ። ወደ መካ ሲገባ በቀል አልተበቀላቸው። ወደ መካ ሲገባ አንብበው፣ 5 አንብበው፣ ከፍ አድርገው ቁጥር 5 ነው አሉ። ይሄ ቅድም ያነበብኩልህ እኮ። ኦኬ፣ ይሄ የተገበሩ ወራቶች ባለቁ ሰዓት የተባሉት ቃል ኪዳን ስላፈረሱት ነው ወይንስ ቃል ኪዳን ስለጠበቁት ሰዎች ነው? ቃል ኪዳን ስላፈረሱት። በጣም አዝናለሁ። ሶሪ፣ ፊት አታደርግም። ለቤቱ የሚታደርግና ትቀመጣለህ። ቃል ኪዳን ያፈረሱት ቅድምም ብያስረዳው ቁጥር 4 ላይ ወሩ ሳይደርስ እንኳን ይገደላሉ፣ ይዋጋሉ፣ እንጋደላቸዋለን አልክ። ቃል ኪዳኑ እስኪያልቅ ድረስ የምትጠብቀው ቃል ኪዳን ስላፈረሱት ሳይሆን ቃል ኪዳኑን ስለጠበቁት ነው። 2 ወር 4 ወሩን ቃል ኪዳን 4 ወር ነው ቃል ኪዳኑ 4 ወር ድረስ ማይነኩት ከ4 ወር በኋላ ዘመቻ የሚከፈትባቸው ቃል ኪዳኑን የጠበቁ ናቸው። ቃል ኪዳን ያፈረሱትማ 4 ወር ሳይደረስ በአንደኛው ወር ላይ ካፈረሱ ጦርነት ይከፈትባቸዋል። አይዶን ነው የሙስሊሞች ጭንቅላት ነው። ሶሪ፣ ከስር ያላችሁ በደንብ ትረዱታላችሁ። ክፍሉ የትኛውንም ሙፈሲር ማምጣት አይችሉም። ደግሞም የታመነ ነው በሙፈሲሮቻቸው ዘንድ። አስቸጋሪ ነው መጽሐፎቻቸውን ስለማያውቁት። ኤኒዌይስ ብቻ
አብዲ አብዲ ሰማለኛ ቃል በደንብ ነው የሚሰማው። ታፕታፕ ኮፒ ሊንክ እንዳትቆርጡ። መልካም እንግዲህ ጂሃድ እንደ እስልምና አስተምሮ ትልቅ ቦታ የሚሰጠው ነው። ጂሃድ ከሚደረግባቸው ሱራ 8:39 አንዴ ክፈተው። ጂሃድ የሚደረግበት ምክንያት ደግሞ እስልምናን ለማስፋፋት ነው። ሳቦቹ ያደረጉት ምንድነው? እሱ እና ዑመር ምንድነው ያደረጉት? ደብዳቤ ይጻፋል። እዛው ሀገር ላይ አይደለም ጦርነቱ። ጦርነት ስላፈረስክ ሰላም ስላፈረስክ ምናምን የሚባል ተረት ተረት የለም። እንደዛ ከሆነ እነ ዑመር እና አሊ ገሃነም ገቢ ይሆናሉ። በእነኚህ አሁን ላይ ባሉ ኢትዮጵያ ውስጥ ባሉ ቀጣፊ ሙስሊሞች እነ ዑመር እና አሊ ገሃነም ገቢ ናቸው። ምክንያቱም የሰው ሀገር ደብዳቤ ይጽፋሉ። ምን የሚል ወደ እስልምና ና፣ ሙሐመድ ነብይ ነው፣ አላህ ጌታ ነው፣ ሰላት እሰግዳለሁ፣ ዘካ እሰጣለሁ ብለህ እመን፣ እንደዚህ ብለህ ተብሎ ለሀገሩ ደብዳቤ ይጻፍለታል። አልቀበልም፣ ሙሐመድም ነብይ ነው አይደለም፣ አላህም አምላክ ነው ብዬ አይደለም ካለ ምንድነው የሚደረገው? ጦርነት ይከፈትበታል። ጦርነት ይከፈትበትና አሁን እነኝህ እንደሚሉት ከሆነ ማለት ነው አይመጣውም እኮ ከመካ ተነስተ ከመዲና ተነስተ ቱርክ፣ ኢራቅ፣ ኢራን እነኝህን ሀገራቶች የወረሯቸው በሌላ ምክንያት አይደለም። ደብዳቤ ቅድሚያ ይጻፋል፣ ታሪካቸውን ስለማያውቁት ነው። እነኛ መታውባቸው አይደለም፣ ቅድሚያ ደብዳቤ ነው የሚጻፈው። በእነኚህ ውስጥ እንዳልኳቸው የክርስቲያኑ መሪ አይ አልቀበልም ካለ ጦርነት ይደረግበታል። ከዛ በኋላ ምንድነው የሚሆነው? ይወረራል። ከተሸነፈ እነሱ ሲያሸንፉ ምን ያደርጋሉ? ክርስቲያንና አይሁድ ለሆነው ፎበል አለው። እንደ ጣዖታውያን አይገደልም። ጣዖታውያን ይገደላሉ። ያላቸው አማራጭ ጣዖታውያን መገደል ወይንም ደግሞ በምርኮ ዘዋቸው እንደፈለጋቸው እንትን ማለት ነው። የተወሰነች የክርስቲያኖቹ ልዩነት አለው። ሱራ 9:29 መሰረት አድርጎ ገንዘብ ነው የሚቀበሉት። ያ የሚሆነው ነው ምንድነው? በሌላ ሀገር ላይ ስለሚገኙ እነዛን ሄደው ስለሚወርሯቸው ጣዖታውያኖችን ገንዘብ ያገኙባቸው ነበር። እነሱን ካጠፏቸው በኋላ ከነሱ ገንዘብ የሚገኘው ከጠፋ በኋላ ያደረጉት ምንድነው? ከክርስቲያኖች እና ከአይሁዶች ላይ ጂዚያን መቀበል ነው። ጂዚያ ወይንም ደግሞ ክርስቲያኖችና አይሁዶችን አዋርደው ገንዘብ የሚቀበሉበት ማለት ነው። ከዛ በኋላ ግን ስቲል ክርስቲያኖችን እንዴት ነው የሚቀበሉት? የውርደት ነው። ክርስቲያኖቹ ይህንን ሲሰጡ ፀጉራቸው የፊተኛውን ይላጩታል፣ ወገባቸው ቀበቶ ይታሰራል። የሚለዩበት ዩኒፎርም ነው መልበስ ያለባቸው ክርስቲያኖች በዛ ሀገር የሚኖሩ ላይ እና ገንዘብን ሲሰጡ ደግሞ በባዶ እግራቸው እንደዚህ ተናንሰው ዝቅ ብለው ነው ገንዘብ የሚሰጡት። ይህንን በሚያደርጉ ሰዓት ከህይወታቸው ንብረታቸው እንዲጠበቅ ነው። አለበለዚያ ኤኒ ታይም ሊገደሉ ይችላሉ። እሱን በሀዲሶቹም እናያቸዋለን። ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ይሄ የወረደበት ምክንያት ምንድነው? እሱ ማለትም ይሄ የሚነግረን ከዚህ የምንረዳው ምንድነው? መሐመድም እንዳለው ሁለት ዲን በአንድ ሀገር ላይ በፍጹም ሊኖር አይችልም ብሎ ሁለት ዲን አብረው መኖር አይችሉም። ስለዚህ ምን አለ? ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን፣ አማራጭ አለ እንደ ቁርአን ነው። ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ስለዚህ ይህ ግዴታ ነው። ግን ይሄ የሚተገበረው መቼ ነው? ቁጥር ሲበልጡ ነው። ሱራ 3:28 ላይ ተፍሲር ኢብን ከሲር በደንብ ያብራረዋል መቼ እንደሚተገበር። መቼ ነው ክርስቲያኖች እና ሙስሊሞች ጦርነት መክፈት የሚችሉት? እስከ መቼስ ድረስ ነው ሙስሊሞች ከክርስቲያኖች ጋር እወድሃለሁ ጓደኛዬ እያሉ መቀጠል የሚችሉት መቼ ነው? ከክርስቲያኖች ጋር ጓደኛ ሳይሆኑ ሙስሊምና ሙስሊም ብቻ ጓደኛ መሆን ያለባቸው መቼ ነው? መቼስ ነው ክርስቲያኖችን ማጥቃት የሚችሉት የሚለውን ሱራ 3:28 ላይ
በደንብ አድርጎ ተፍሲር ኢብን ከሲር በደንብ አብራርቶታል። ስለዚህ ግልጽ ነው። ጂዚያ የውርደት ገንዘብ መቀበያ ሲሆን ጂሃድ ደግሞ ምንድነው? እሱ ሙስሊም የበላይ ሲሆን በሌላው አካል ላይ ወደ እስልምና ይመጡ ዘንድ ጥሪ የሚያስተላልፍበት ማለት ነው። ነገር ግን እዚህ ላይ አንድ መገንዘብ ያለብን ነገር አለ። እስቲል የክርስቲያኖችና የአይሁዶች የተሻለ ነው ቢልም ብንልም ማለት ነው እንደ ጣዖት አምላኪዎቹ ወዲያውኑ አይገደሉም። ግን የተወሰኑ እንትኖች ክርክሮች አሉ እዚህ ላይ። ስቲል ክርስቲያንና አይሁዶቹ የመገደል ቻንስ አላቸው። ምክንያቱም ሁለት ዲን በአንድ ሀገር ላይ መኖር አይችልም ከሚለው ጋር ስለሚጋጭ ገንዘብ ብቻ እየተቀበሉ ማስቀጠል ከዚህኛው ጋር ይጋጫል። መሐመድ ከተናገረው ጋር ሁለት ዲን አብሮ ኤግዚስት ማድረግ የለም ከሚለው ጋር የሚሉ ሙፈሲሮች አሉ። ስቲል ግን እስከማውቀው ድረስ ደግሞ የተወሰኑት አይ ክርስቲያንና አይሁዶች ተዋርደው ዝቅ ብለው ተናንሰው ግብር እየሰጡ ጂዚያ ግብር የኖርማል ግብር አይደለም። ዋይዘ ግብር ላይ ሆኖ ሙስሊሞቹ እዚህ ያሉት ኢንተርፕሬት የሚያደርጉት እንደዛ አለ። ኢብኑ ተይሚያ በሉት፣ ኢብን ቀይም አልጀውዚ በሉት፣ ኢብን ከሲር በሉት፣ ጀለልዲን አሱጢን በሉት፣ ሁሉንም ላሳያችሁ እችላለሁ። ሱራ 9:9ን ያብራሩበትን ክርስቲያኖቹ ልክ ሙስሊሞቹ መጥተው ክርስቲያኖቹን በሚወሩበት ላይ ምንድነው ማድረግ የሚችሉት? ክርስቲያኖቹ እኛ ቤተክርስቲያን መጥቶ አንድ ሙስሊም ለ3 ቀን ያህል ማደር ፈልጋለሁ ከሚስቴ ጋር ካለ ማደር ይፈቀድለታል። በደንብ አስተውሉ። እንዲያድር ይፈቀድለታል። እኔ የለበስኩት ይሄ ያምራል ብሎ ካሰበ አውልቅ እናንተ ካለኝ አውልቄ መስጠት አለብኝ። ጫማዬን አምጣ ካለኝ ጫማዬ መስጠት አለብኝ። ይሄንን ፀጉሬን እንደዚህ መላጨት አለብኝ። ከሚስቱ ጋር መጥቶ ከአልጋህ ላይ ውረድ ካለኝ እኔ መሬት ተኝቼ እሱ ከሚስቱ ጋር እኔ አልጋ ላይ መተኛት ይችላል። ምግብ ደግሞ ማዘጋጀት አለብኝ። እናቴ ሞታ እንኳን ድምፄን ከፍ አድርጌ ማልቀስ አልችልም። ጧፍ ማብራት አልችልም። ሙስሊሞች ባሉበት አካባቢ ላይ ደውል ማሰማት አልችልም። መጽሐፍ ቅዱስ ድምፄን ከፍ አድርጌ ማንበብ አልችልም። ጸሎት ከፍ አድርጌ ጸሎት ማድረግ አልችልም። ቁርአን በፍጹም መንካት አልችልም። ማስተማር አልችልም። ሰዎች ከእስልምና ወደ ክርስትና እንዲመጡ በፍጹም መስበክ አልችልም። ከክርስትና ግን ወደ እስልምና የሚሄዱ ካሉ መከልከል አልችልም። ሰዎች ከክርስትና ወደ እስልምና እንዲሄዱ ደግሞ ሪከመንድ ማድረግ ማበረታታት አለብኝ። ማህተብ በአረብኛ መምታት አልችልም። መጠጥ መሸጥ አልችልም። የሙስሊም ባሪያን መግዛት አልችልም። እኔ እንደዚህ ቁጭ ያልኩበት ላይ አንድ ሙስሊም ከመጣ ለሱ ቦታዬን ወንበሬን መልቀቅና እኔ መሬት መቀመጥ አለብኝ። እነኚህ ኢምፖዝ ይሆኑብኛል። ጂዚያ ማለት ከገንዘቡ በተጨማሪ ገንዘብ ከምሰጠው በተጨማሪ እነኚህ ሁሉ ኢምፖዝ ይሆኑብኛል ማለት ነው። ኤኒ ታይም ደግሞ ህይወቴ አይጠበቅም። ሱራ 9:29ን ተፍሲር ኢብን ከሲር ነው ትከፍትልናለህ። በእኔ ኢብኑ ተይሚያን እነኚህን እናያቸዋለን። ቃል አዘጋጃቸው እንዲሁም ደግሞ ሳይ ሙስሊም 21ኤን ታዘጋጅልናለህ እናያቸዋለን ማለት ነው። ይሄ የሚተገበረው ግን ምንድነው? ቅድም ባልኳችሁ ሱራ 3:28 መሰረት ኢብን ከሲር በደንብ ያብራራዋል። ሙሚኖች ከክርስቲያንና ከአይሁዶች ጋር ረዳትና ወዳጅ አታድርጓቸው በሚለው ሱራ 3:28 እና ሱራ 5:51 መሰረት ምን ያስቀምጣል? ተቂያ ይቻላል ይላል። ተቂያ ማለት ቅዱስ ውሸት ነው። ተቂያ ይዛለው ወደ አንቲል ዴይ ኦፍ ሚት አድርጋ እንዴ እስከ ቅያማ ቀን ተቂያ ይቻላል ብሎ ያስቀምጠዋል ማለት ነው። ማንኛው ነው ይህንን የሚለው? ሱራ 3:28 ተፍሲር ኢብን ከሲር። መቼ? እስከ ቅያማ ድረስ። ምን ተቂያ ምንድነው? እሱ ቅዱስ ውሸት። በጥርስ እየሳቅ በልብ መርገም ትችላለህ። ይሄ ግን እስከ ቅያማ ቀን ድረስ ነው የሚቻለው። ልክ ይህንንም ደግሞ መዋሸት የምችለው ከክርስቲያኖች ጋር ወድሃለው፣ ጓደኛዬ ነህ፣ ሞትልሃለው፣ እኔ በእምነት ብንለያይም ችግር የለውም አብረን መኖር እንችላለን እስከ ማለት ይችላል። እንዲህ እያለ መዋሸት ይችላል። በልብህ ግን ግዴታ ደግሞ መራገም አለበት። በልቡ አላህ ያጥፋህ የሚለውን ሱራ 9:30 ማለት አለበት። ምክንያቱም ቁርአን ስለሆነ ክርስቲያንና አይሁዶችን አላህ ያጥፋቸው ብሎ መራገም ግዴታው ነው። ይሄንን ታዲያ ለምንድን ነው የተፈቀደለት?
ወዳለሁ፣ አፈቅራለሁ፣ ጓደኛዬ ምናምን ማለት ከክርስቲያኑ ጋር አብረን መኖር እንችላለን። አልነካም አትንካኝ ማለት የሚቻለው ለምንድን ነው ታዲያ? ያብራሩታል። ቁጥር የበታች ከሆናችሁ ለምሳሌ ክርስቲያኖቹ 9 ከሆኑ ሙስሊሙ 1 ከሆነ አደጋ ሊያደርሱብኝ ይችላሉ ብሎ ከፈራ ቁጥር ከነሱ አቻ እስኪሆን ድረስ 5-5 እስኪሆኑ ድረስ ይቻላል። ልክ ቁጥር ሲመጣጠኑ ግን ከክርስቲያኖች ጋር ጓደኛ ረዳት መሆኑን ማቆም አለበት። ልክ +1 ሲሆኑ አታክ ለማድረግ መዘጋጀት አለበት። ሱራ 8:60 ላይ ባለው መሰረት የታጀቡ ፈረሶች ከጦር መሳሪያም ተዘጋጁላቸው፣ ለምታውቋቸውም ለማታውቋቸው መሳሪያን የጦር መሳሪያን አዘጋጁላቸው በሚለው መሰረት ማለት ነው። ልክ ዘዴ ቁጥር 1+ ከሆኑ በኋላ ግን አታክ ማድረግ ይፈቀዳል ማለት ነው። እንደዛ አብራርቶታል። ሀዲሶቹን አንዴ ክፈትልንና ተርታውን እንያቸው ላወራ ናቸው። ቢኒ እንኳን ደህና መጣህ። መልካም። እንደ መግቢያ ዝም ብዬ ከአማርኛ ላይ 1-2 ነገር ላሳያችሁ እፎይ ካወራቸው ነገሮች፣ ከዛ ሀዲሶቹን እየከፈትን በአንድ ብኑ ከሲር ምናምን እናያለን። በርካታ ቦታ ላይ ስለ ውሸት የተጻፈ ደርቦ ነው። የማን ድምፅ ነው? አሁን ተስተካክሏል መሰለኝ። መልካም። እሺ እዚህ ላይ ሪያዱ ሳሊህ ቅጽ 2 ላይ ገጽ 330 ምዕራፍ 261 የሚፈቀዱ ውሸቶች ብሎ ያስቀምጣቸዋል። በእስልምና ውሸት ይፈቀዳል። ለምሳሌ ብሎ ያስቀምጠና የሚፈቀዱ ውሸቶች አንድን ነገር ማለት ነው እንዲሳካ ከፈለጋችሁ ያ ነገር እንዲሳካ የሚፈለገው ዓላማ የተፈቀደ ከሆነ መዋሸት ይፈቀዳል፣ ግዴታ ይሆናል። በምን በጦርነት ይላቸውን ንግግር አንድ ዓላማ ለመፈጸም የሚረዳ መሳሪያ ነው። በንጹህ ቃል ኪዳን ሊደርስ የማይችል በጎ ዓላማ በውሸት ለማሳካት መሞከር ክልክል ነው። ያንም በጎ ዓላማ በውሸት ካልሆነ በስተቀር ማሳካት የሚቻል ከሆነ ግን መዋሸት የሚፈቀድበት ሁኔታ ይፈጠራል። እንዲሳካ የሚፈለገው ዓላማ የተፈቀደ ከሆነ መዋሸት ይፈቀዳል ብለው በግልጽ አስቀምጠውታል። እንበልና አንድ ሙስሊም ሊገደል ወይም ገንዘቡን ሊቀማ ከፈለገ አንድ ግፈኛ ቢደብቅና ወይንም ገንዘቡን ደብቅና ሌላውን ሰው ለእርሱ ቢጠይቀው መዋሸት ግድ ይሆንበታል። እንዲሁ ብሎ ያስቀምጥና ግዴታ የሆነባቸው ነገሮች አሉ። ከዛ ዝቅ ብሎ ሀዲሱ ላይ ያስቀምጣል። ኡሙል ኩልሱም የተባለችው የመሐመድ ሚስት ተከታዩን መናገራቸውን ሙስሊም አክለዋል። በዘገባው ሰዎች ከሚናገሯቸው ውሸቶች ውስጥ መልእክተኛው ከ3 ውጪ ሲፈቅዱ አልሰማሁም። መሐመድ የፈቀዳቸው 3 ውሸቶች አሉ። ምንድናቸው? እነርሱም በጦርነት ወቅት ሰዎችን ለማስታረቅና ሚስት ለባሏ ባል ለሚስቱ የሚያደርጉት ጭውውት ናቸው። በእነዚህ 3ቱ መዋሸት ይቻላል። የዛሬ ቶፒካችን ምንድን ነው? በሰው በመግደል በጦርነት በእንትን መዋሸት ይፈቀዳል የሚለው ነው ማለት ነው። ስለዚህ ቅዱስ ውሸት ይባላል በእስልምና። እንደዚሁም የነቢያት ታሪክ መጽሐፍ አለ እዚህ ጋር ፊት ለፊቴ። የነቢያቱ ታሪክ ሀያቱል ሶሐቢ የሚለው ላይ እዚህ ላይ ምን ያስቀምጣል? በአማርኛ እናምጣላችሁ። ከአረብ ልሳነ ምድር ውጭ ያሉ አገር ገዢዎችን ወደ ኢስላም ለመጥራት ደብዳቤ አስይዘው ለመላክ በወሰኑበት በ6ኛው ዓመተ ሂጅራ ነበረ። ነቢዩ መሐመድ ለዚህ ተልእኮ ታላቅ ትኩረት ሰጥተው ነበረ። እነዚህ መልእክተኞች የሚሄዱት ከሙስሊሞች ጋር ምንም አይነት ስምምነት ወይንም ውል ያላደረጉ ህዝቦች ካሉባቸው ሩቅ ሀገሮች ነው። ጋይስ ሩቅ ሀገሮች ምንም አይነት ስምምነት የላቸው፣ ምን የላቸው፣ አይተዋወቁ፣ ምን አይሉ። ሄደው እስልምናን ተቀበል ትባላለህ፣ ደብዳቤ ይጻፍልሃል። ካልተቀበልክ እንትን ትባላለህ ማለት ነው። ስለዚህ ሀገሮች ቋንቋ ወይ ስለ ቤዞች ቀጥል። በደንብ አስተውሉ። ምንድነው እሱ ቃል ላነበበላችሁ ሩቅ ሀገር ላሉት ውልም የላቸውም፣ የጦር ስምምነትም የጦር ጠብም የላቸውም። ሩቅ ሀገር ከነ ሙሐመድ የሚባል ማን እንደሆነ እንኳን ለማያውቁት እዚህ ሀገር ላይ ሩቅ ሀገር ላይ እከሌ የሚባል ክርስቲያን መሪ አለ ተብሎ ደብዳቤ ይጻፋል። ትሰልማለህ ወይንስ እንምጣለህ ተብሎ ማለት ነው። ምንድነው የተቀደደ እንደዛ ገባው
ስለዚህ ትሰልማለህ ወይንስ እንምጣለህ ተብሎ ደብዳቤ ይጻፍለታል። አልሰልምም ካለ ይሄዱና ይወሩታል ማለት ነው። ይሄዱና ወረራ ይፈጽሙበታል። ከዛ በኋላ ቅድም ያልኳችሁ በሙሉ ይደርሱበታል። ቀጥል ይቀጥልና ከዛ በኋላ በቀይ ያሰመርኩት ድረስ ነበር፣ በፒንክ ያሰመርኩት ድረስ ነበር ያነበብኩላችሁ። አሁን ከአረንጓዴ ነው የሚቀጥልላችሁ። ስለዚህ ስለ እነዚህ ሀገሮች ቋንቋ ወይንም ስለ ገዢዎቻቸው ዝንባሌ ባህሪ በሰፊው አያውቁም ነበረ። ገዢዎቹ ሃይማኖታቸውን እንዲተዉ፣ ስልጣናቸውንና ገንዘባቸውን እንዲለቁ እንዲሁም ከጥቂት ጊዜ በፊት ባሪያዎቻቸው የነበሩትን ህዝቦች ሃይማኖት እንዲቀበሉ ማድረግ ነበረባቸው። ከዛ በፒንክ ያሰመርኩበት ላይ ይላል። በመሆኑም ግዳጁ ምን ያህል አደገኛ እንደነበረ መገመት አይከብድም። ኢማጅን ሰላም ያለን ሀገር እንደ ሀገር ነው፣ እንደ ግለሰብ አይደለም። እንደ ሀገር ሄደው እስልምናን ተቀበል ይባላል። አልቀበልም ካለ ይወረራል ማለት ነው። ነቢዩ እቅዳቸው ምን እንደሆነ ለማሳወቅ ለሰሃቦቻቸው ሰበሰቡ። ንግግራቸውን አላህን በማሞገስና በማመስገን ጀመሩ። ከዚያም ስለ አላህ አንድነት ምስክርነታቸውን ከሰጡ በኋላ ከእናንተ መካከል አንዳንዶቻችሁ ወደ ውጭ ሀገር ገዢዎች ዘንድ ለመላክ እፈልጋለሁ። እስራኤላውያን የማርያም ልጅ ከሆነው ከኢየሱስ ጋር እንደተጣሉት እናንተም እንዳትጣሉኝ በማለት ንግግራቸውን ቀጠሉ። እነሱም የአላህ መልክተኛ ሆይ በእርሱ የፈለጉትን ማንኛውም ነገር እናደርጋለን፣ የፈለጉት ቦታ ይላኩን በማለት መለሱ። ስለዚህ ነቢዩ ሰሃቦቻቸውን በሰሃቦቻቸው መካከል ስድስቱን ለአረብና ለውጭ ሀገራት መሪዎች ደብዳቤ ይዘው እንዲሄዱ አዘዟቸው። ከዚያ መካከል አንዱ አብደላህ ብን ሁፋዝ ነበረ። የነቢዩ ደብዳቤ ለፋርስ ንጉስ ለኪስራ ፓርቬዝ ለማድረስ ተመረጠ ይላል። ይቀጥላል። በጣም ሰፊ ነው ታሪኩ። ፖይንት ግን የተለያዩ ሀገራት ላይ ደብዳቤ ይላካል። ሀገሮቹ ሙሐመድ የሚባል ሰው መኖሩን የማያውቁ ደብዳቤ ይመጣለታል። ትሰልማለህ አንተ ንጉስ ወይንስ አትሰልምም? ማሰልም ከሆነ ጦርነት እናውጅብሃለን፣ እንወራሃለን። ቅድም ያልኳችሁ ላይ ጨምርላችሁ አዲስ ቤተክርስቲያን መስራት አትችልም። ለመነኩሴዎች ቤት መስራት አትችልም። መስቀል አደባባይ ይዘህ መውጣት አትችልም። ሙስሊሞች በሚያልፉበት አካባቢ ላይ እናትህ ብሞት እንኳን ድምፅህን ከፍ አድርገህ ማልቀስ አትችልም። ሙስሊሞች መቃብሩ አካባቢ ላይ መቃብር አትችልም። ወይንስ ትሰልማለህ ይሉታል፣ ወይንስ እንደዚህ እናደርግህ መጠን ይሉታል። ስለዚህ እነኛ አማራጮች አሉት። አይሰልማለሁ ካለ አሰልማው ህዝቡ ሁሉ እንዲሰልም ይደረጋል። አይ አልሰልምም ንጉሱ ካለ ደብዳቤ ዞለት የመጣው ነው አልሰልምም ካለ ምን ያደርጋሉ? መጥተው ይወሩታል። ይሄ ጂሃድ ይታወጃል ማለት ነው። ይወረራል። ከዛ ወደሚገደለው ይገደላል። የቀሩትን ተማረኩ በኋላ ምን ያደርጓቸዋል? እነሱ ደግሞ እንዳይገደሉ ለህይወታቸውና ለንብረታቸው ዋስትና የላቸው። ኤኒታይም ቢገደሉ ገዳያቸው ገሃነም አይገባም፣ ገነት ነው የሚገባው። የካፊ ገዳይ እና ገዳዩና ሟቹ ሁለቱ አብረው ገሃነም ይገባሉ የሚል ስለሌለ ምንድን ነው የሚለው? ሁለቱ አብረው አንድነት አይገቡም ነው የሚለው። እንዲሁም ደግሞ ከእንትን የወጣን ባገኘህበት ብገድለው በቂያማ ቀን ሽልማት አለ ስለሚል ማለት ነው። ኦኬ እነኚህ ወደ ፐርሺያ ምናምን የላካቸው ናቸው። ከዛ በፊት ግን ሳይ ሙስሊም 21 አንዴ ክፈትልኝ። ህይወታቸው ዋስትና አለው ወይ? እያንዳንዱ ከዛ በኋላ ዋስትና አለው ወይ? ወደ ተለያየ ሀገር ነው። ህንድ ተልከዋል። ወደ ኢራቅ፣ ወደ ህንድ፣ ወደ ፐርሺያ፣ ኢራቅ፣ ኢራን፣ እስራኤል፣ ግብፅ፣ ቱርክ፣ ወደ ሁሉም ሀገር ነው የላከው። ወደ ሁሉም ትሰልማላችሁ፣ እንምጣላችሁ። አቢሲኒያን ተልከዋል። ኢትዮጵያ አቢሲኒያን ተልከዋል። ስ ይሄንን እንደምትመለከቱት ከባቡ ጀምረው አንዴ ከላይ ከፍ አድርገን ነው ቡክ ኦፍ ፋይት አይ ቲንክ እንደዛ መሰለኝ የሚለው ቻፕተሩ ገና ሲጀምር ኮማንድ ቱ ፋይት ፒፕል አንቲል ዴይ ሴይ ላ ኢላሃ ኢለላህ ሙሐመድ ረሱሉላህ። ምንድነው የሚለው? ሰዎች ላ ኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ መጋደል ካላልክ አይቻልም። ምክንያቱም ሃይማኖት ለአላህ ብቻ እስኪቀር ድረስ ተጋደሏቸው ስለሚል ማለት ነው። ከዛስ ኤስታብሊሽ ሰላት እስኪሰጡ
ሰግዱ፣ ፓይ ዘካት ዘካ እስኪሰጡ፣ believe in everything that the prophet brought መሐመድ ባመጣው ሁሉ እስኪያምኑ ድረስ። ስለዚህ ማን ነው የሚያምነው ነው? አሁን ሰንበዲ መጥቶ አሁን እኔ ልጋደል መጥቻለሁ ሰላት እስክሰጥ ላይለላ ሙሐመድ ረሱሉላህ እስክትል ድረስ ዘካ እስክሰጥ ድረስ ቢልህ አትቀበልም። ሊትራሊ ምን ሁን እያለ ስለሆነ ሙስሊሙን እያለ ስለሆነ አልቀበልም ካልክ ሐዲሱን ከፍ አድርገው። አልቀበልም እነኝን ካልክ ምንድን ነው የምትደረገው? I have been commanded to fight against the people so long as they do not declare that there is no God but Allah ታላ ሌላ ጌታ የለም ወይም የሚመለክ የለም ብለው እስኪያውጁ ድረስ እንድጋደል ታዝዣለሁ። ምን እስኪሉ ድረስ? በሙሐመድ በአላህ እስኪያምኑ ድረስ አንድ ቤታ ይህንን እስኪሉ ድረስ ታዝዣለሁ። ይህን ካሉ ምን ይደረጋሉ? ጋራንቲ ይሰጣቸዋል። ለምን? ፕሮቴክሽን ኦፍ ሂዝ ፕሮፐርቲ ሂዝ ላይፍ ኦን ማይ ቤቭ ኤክሰፕት ፎር ደ ራይት አፊርስ ደ ሬስት ዊዝ አላህ። ይህንን ካሉ ምን ይሰጣቸዋል? መፍቱ ይሰጣቸዋል፣ ጥበቃ ይሰጣቸዋል። አላህ ጌታ ነው፣ ሙሐመድ ነቢይ ነው፣ ሰላት እንሰግዳለን፣ ዘካ እንሰጣለን ካሉ ንብረታቸው፣ ህይወታቸው ተጠባቂነት አለው። ቀሪው ከአላህ ጋር ይተሳሰባሉ። ካላሉስ ህይወታቸው፣ ንብረታቸው፣ ገንዘባቸው ተጠባቂነት የለውም። ደማቸው ደመከልብ ነው። ደማቸው ደመከልብ ነው። ቀጥል። እዚሁ ከራይዱ ሳሊ ገጽ 1 ላይ ገጽ 83 ሐዲስ 94 ላይ ላንበብላችሁ። መሐመድ ይህን ኑራ ቃል የተናገረበትም ማለት ነው። አንድ ሰሃባ ምን ብሎ ይጠይቀዋል? ለምንድን ነው ባንዲራውን ከሰጠው በኋላ ባንዲራውን በሚቀጥለው ሐዲስ ስለማሳያችሁ ከዚህ ጀምር። የአላህ መልእክተኛ ሆይ ሰዎችን የምንዋጋቸው በፒንክ ያሰመርኩበት ማለት ነው የምንዋጋቸው ለምን ዓላማ ነው ሲል ጠየቀ። እንግዲህ ያለ መሐመድን ሰዎችን የምንገላቸው ዓላማችን ምንድን ነው ብሎ ሲጠይቅ ከአላህ ውጭ ሌላ አምላክ አለመኖሩን መሐመድ የአላህ መልእክተኛ መሆናቸውና ከአላህ ውጭ አምላክ አለመኖሩን መሐመድ የአላህ መልእክተኛ መሆናቸውን እስኪመሰክሩ ድረስ ተፋለሟቸው። ይህንን ካደረጉ ደማቸው፣ ገንዘባቸው ከኔ ይጠበቃል፣ ህጋዊ ይሆናል። ካልሆነ በቀር ግን ከአንተ የተጠበቀ ነው፣ ሌሎች ተግባሮች በመተሳሰብ አላህ ነው ብለው ያስቀምጣሉ። ስለዚህ እዚህኛው ላይ ምንድን ነው እምቢ ካሉ ደማቸውና ንብረታቸው ይወሰዳል ማለት ነው። ይህንን ሲያስረክብ መሐመድ ምን አለ? በውር ጦርነት ጊዜ ይህንን ጎራዴ አለ መሐመድ፣ ይህንን ጎራዴ የሚቀበለኝ ማን ነው ብሎ ጠየቃሉ። እኔ በማለት ሁሉም እጁን ዘረጋ። በተገቢ መንገድ መያዝ የሚችል ማን ነው በማለት ሲጠይቁ ሰዎች እጃቸውን ሰበሰቡ። እኔ በአግባቡ ይይዘዋለሁ አለ አቡ ዱጃና ከመልእክተኛው ሰለላሁ ዐለይሂ ወሰለም ሄዱ። መጨረሻ ላይ መሐመድ ራሱ ጎራዴ ሰጥቶ ነው የሚልካቸው። ስለዚህ ምንድነው እሱ ዋናው ጂሃድ፣ ቅድም እንዳልኳችሁ ስለመተው ስለወጉ ራስን የመከላከል ምናምን አስመስለው አንዳንዶች ሲቀጥፉ ያለውኝ እና በጣም ያስቀኛል። ግን አሁን ላይ ጥሩ ትክክል አቂዳቸው የሚያውቁ ኡስታዞች እየተመለከትኩ ነው እየተቀጠፈበት ነው። ትናንትና ማታ ኃይለኛ ጭቅጭቅ ነበረ። ቪዲዮዎችን ልከውልኝ አይቼ እዚህ ጭንቅላቱ ራሱ ምንም እያለ ድንቁር ያለ አንድ ኡስታዝ አለ። ሚያቅም ይመስላቸው መጽሐፍ ቅዱስ ላይ ዝም ብሎ ሲንቦጫረቅ ሚያቅም ይመስላቸዋል። ከዚህ በፊት ሱራ 290 ጀምሮ ያለውን እስከ 293 አካባቢ ያለውን ሸምጥጦት ነበረ። ግደሏቸው የሚለውን ገድል ነው መጽሐፍ ቅዱስ ጋር እንዳለው ተመሳሳይ ነው ብሎ ሽምጥጥ የዛሬ ዓመት አካባቢ ካስታወሳችሁ ሸምጥጦት ነበረ። ሊተራሊ እኮ ከየገድል ጋር ምንም ያገናኝ የለም። የመጽሐፍ ቅዱሱ ሌላ፣ የቁርአኑ ሌላ፣ ከመጽሐፍ ቅዱሱ ጋር ተመሳሳይ ነው። ግን የራሱ ሰዎች የራሱ ኡስታዞች አዋረዱት። ኃይለኛ ጭቅጭቅ አድርገው
ይመስለኛል። ቪዲዮዎቹን እያየው ነበር። ግን እስቲል ዋሸ። ያኔ ሲያብራራ እንደ መጽሐፍ ቅዱሱ ነው ብሎ ገድል ማለት በመጽሐፍ ቅዱሱ ያው ገድል ማለት ራስን ዲቮት አድርገህ የስጋዊ ፍላጎትን ገለህ ለፈጣሪ ራስን መስጠት ነው። ራስን ለፈጣሪ መሰዋት ይችላል። መታረድና ማረድ አይደለም። በጾም በጸሎት የሰይጣን ስራን መግደል ማለት ነው እንጂ ግድያችን እኛ ተጋድሏችን ከደምና ከስጋ ጋር አይደለም ስላለ ጳውሎስ ቅዱስ ጳውሎስ ከስጋና ከደም ጋር አይደለም ተጋድሏችን ስለተባለ፣ ስለዚህ የኛ ተጋድሎ ምንድን ነው? በጾም በጸሎት ነው። እንደ መጽሐፍ ቅዱሱ ነው፣ እንደዛ ነው ብሎ ፈታው ማለት ነው። ድንቁርን ነው። እኛ ንቀን ትተነው ነበር። የራሳቸው ውሳት ግን ተነሱበት። ሌላ የአባትህን ብልት ንከስ የሚለውን ለዘመናት ሲከራከሩ ነበረ እየመጡ ሙሐመድ ሊትራሊ የአባትህን ብልት ንከስ ወይንም ደግሞ የአቡበከር የተናገረው ምሱስ በድር የሚለው ምሱስ በድር አላት የሚለው የአላትን ሽንት መሽኛዋን ምጠጥላት ወይም እንደዛ አካባቢ የሚለውን ሽምጥጥ ያደርጉ ነበረ። ኡስታዙም ምን ብሎ አለ? አይ ሙሐመድ አይደለም የተናገረው እንዲህ ብሎ አላዘዘም ብሎ ሸመጠጠ። እኔ ፍራንክ ሊሆኑና ወደ 2000 ሰዎች ቪዲዮውን ግቡና አዳምጡት። ከዛ ሂዱና እንግሊዘኛው ነው ይዩት። አንተ ያልከው በአረብኛ ነው፣ በአረብኛ ስለሆነ ነው ትክክል። በእንግሊዘኛው ሳነበው ተሳስቼ ነው፣ እንግሊዘኛው ስህተት አለበት አለ። አልአደብ አልሙፈርድ 963 ላይ ልድገምላችሁ። አልአደብ አልሙፈርድ 963 ላይ ነው። እንግሊዘኛውን ሄዱና ይዩት። አንድ ስህተት የለበትም። ክደቱን ላለማመን እንግሊዘኛው ስህተት ስላለበት ላይለላ የምንለውን ራሱ ምን ብሏል ያለው? ሙሐመድ ኢለላ ብሏል ነው ምናምን ብሏል። ማይገናኝ እንቶ ፈንቶ ማለት ነው። ውሸት። እንግሊዘኛውን ሄዱና ይዩት። ያው እዚህ ጋርም ከፍቶላችኋል። ሄዱና ይዩት እናንተ በራሳችሁ። በዚህ መጠን ኡስታዞቹ ሲዋሹ ማለት ነው። ሲይዙት እንደዚህ ይዋሻል። እንደዚህ አይነት ሶሪ ኤነስ ግን ምን ልላችሁ ነው? ፕላስ የክርስቲያኖችና አይሁዶች ያረዱትን መብላት ይቻላል ሲባል ኖ ክርስቲያንና አይሁድ ያረዱ አይደለም የሚለው ከክርስቲያኖችና ከአይሁዶች ነው ብሎ ከአንዴም 2 3 የረድ ሰጥቶበታል። መለሰና ደግሞ ተሳስቼ እኮ ነው ያኔ እኮ እንትኑ ጽሑፉን ነው እንጂ ወዲያውኑ አርሜዋለሁ አለ። ወደ 2 3 እኮ ተናግሮታል። አንዴ አይደለም በተለያየ ላይቭ ላይ አንደኛ ይሉ ስለያዙት እነሱ የራሱ ኡስታዞች